ኃጢአትን ብታደርጉ ግን አለ ለማን ልጆቹ ለተባሉት በአብ ዘንድ ጠበቃ አለን። እኛ ኦርቶዶክስ አንድ ያዳምጠኝ። ከዛ በኋላ ስለ መንገድ ኢንትራፕት አታርገኛ። እኛ ኦርቶዶክሳውያን ድነታችንን ልናጣ ስለምንችል ገባ እናጣለን ብለን ስለምናስብ ትምህርትም ስላለን ሁል ጊዜ ኃጢአት ባደረግን ሰዓት ዝም አንልም፣ ንስሐ እንገባለን። ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል። ሰው በክርስቶስ መኖር የሚችለው ስጋውን ደሙን ሲጠጣ ነው። በእኔ ይኖራል እኔም በእርሱ እኖራለሁ ይላል። አየህ፣ መኖር የምትችለው ስጋው ደሙ ስትወስድ ነው መኖር የምትችለው። ለዛ ነው አንደኛ ዮሐንስ ምዕራፍ 3 ላይ ቀደም እንዳነበብኩ በእርሱ የኖሩት ምን አይሉም ኃጢአትን አያደርጉም። ከዛ በኋላ ኃጢአትን ቢያደርጉ ደግሞ ቢናዘዙ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ምን ይላል ያነጻል ይላል። ይሄ ደስ የሚል የቤተ ክርስቲያኔ አስተምሮ ነው። ትቃወማለህ? ስለዚህ የሰው ልጆች በሙሉ ኃጢአት እንደሚሰሩ ሮሜ 3:23 ይናገራል። ሁሉም ኃጢአትን ሰርተዋልና የእግዚአብሔር ክብር ጎሏቸዋል። ኃጢአትን የሰው ልጅ በሙሉ ሰርቶታል፣ እየሰራም ነው የሚኖረው። ኃጢአትን ይሰራዋል። ግን ያ ክብር ስለጎደለን ነው አንድያ ልጁን ልኮ ከኃጢአት ነፃ ያደረገን። ኃጢአት ወደፊትም እንሰራለን። አንደኛ የዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ብናነብ ምን ይላል? ልጆች ሆይ ኃጢአትን እንዳታደርጉ ይህን ጽፍላችኋል። ኃጢአት እንዳታደርጉ ይሄ ጽሑፍ አለ። ከዛ ምን ይላል? ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል። ኃጢአትን እንድናደርግ ማንም አይፈቅድልንም፣ የሚፈቀድም ነገር አይደለም። ግን የሰው ልጅ ስለሆንክ ኃጢአት ትሰራለህ። ፐርፌክሽን የለውም። ለዛ ነው ክርስቶስ ያስፈለገን። ለዛ ነው ክርስቶስ የተበጀን። ለዛ ነው ክርስቶስ አዳኝ የሆነው። ስለዚህ እየተሳቀቅ እንድትኖር ሳይሆን በየዕለቱ ምን በክርስቶስ እያደግ ምን እያልክ በወንጌሉ እየተባረክ በጾም በጸሎት በስግደት ምንን ጌታን እያመለክ እንድትኖር የሚያደርግ። ስለዚህ ቁርኝት ከክርስቶስ ጋር ከሆነ የነዛ የኃጢአት መንገዶች እየቀነሱ ወደ ጻድቅነት በጣም እየሄድክ ትሄዳለህ። ችግሩ ምን መሰለህ? ወደ ስራ ላይ ፎከስ ስታደርግ ክርስቶስ የሰራልህን እየረሳ ትሄዳለህ። ብዙ ሰዎች የሚያደርጉት ምን መሰለህ? ለኃጢአት ማሰሪያ አንተ ስታነብ አላቋረጥኩም፣ አቋረጥ ተነፈስኩ። አንተ ሙሉ ስጨርስና ስለቅልኝ ነው ያወራው እኮ። እየተቃወምክ ነው፣ ግራ ገባኝ እኮ። እየደገፍከኝ ነው፣ እየተቃወምከኝ ነው። ምን ልጨርስና ሀሳቡን ታውቀዋለህ? ጀመርኩ፣ ገና 1 ደቂቃም አልሞላኝ። ከዛ ምንድን ነው የምትሆነው? ብዙ ጊዜ ችግር ያለው የሰው ልጅ በምን በስራ ጸድቃለሁ ሲል ምን እያደረገ ነው? ታይም እያደረገለት ነው። ለምኑ? ለኃጢአቱ። ምን አይነት ታይም ይኖዋት? ዛሬ እንደፈለግኩ ጨፍር፣ ጠጣ፣ አጨስ፣ ቅምና የሆነ ወር አብይ ጾም ሲመጣ ወይም ደግሞ የገና ጾም ሲመጣ እሱ ጋር ጾምና እባረካለሁ ብለው ዱቅ ይልልሃል። ይሄ ነው የስህተት መንገድ። የስህተት መንገድ ማለት ኢየሱስ ክርስቶስ በመረጃ አውራ፣ ዝም ብለህ አታውራ። በመረጃማ አንተም እኔም የምናውቀውን በመረጃ ነው የማወራው። እና እኔ አሁን ጽድቅን ሳደርግ ሁዳዴን ጠብቄ ነው ጽድቅ ያደረግኩት። አሁን እኔ አሁን ለምሳሌ ግን ኃጢአትን አደረግኩ። እኔ ሀሳቤን ልጨርስና አይደለም እኮ ዝም ብለህ አትናገር ነው የምልህ። ዝም ብሎ እንዴት ነው የምናገረው? እውነታው ሲነገር አታዳመጥም። እኔ አዳመጥኩ፣ እስክትፈልግ ድረስ አወራ። አሴድ ኦኬ። ምንም የተቃወምኩ ምንም ሀሳብ የሰጠሁት የለም። እኔ ምንድን ነው ያለን? ኃጢአትን እንዳታደርጉ ይላል የዮሐንስ መልእክት ምዕራፍ 1 ከቁጥር 2 ምዕራፍ 2 አምሶሪ አንደኛ ዮሐንስ መልእክት ቁጥር 2 ላይ ነው የሚለው ኃጢአትን እንዳታደርጉ ይላል። ነገር ግን ይላል፣ ከነ ቃሉ ነው የማነበው። ነገር ግን ብሎ ነው የሚጀምረው። ይኸው ላንብበው በድጋሚ ምን ይላል? ልጆቼ ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ
ኢየሱስ ክርስቶስ ነው ይላል። ቀጥላ ሁለትና ሶስትን አንብባ። ሁለትና ሶስትንም አንብበው። አነበዋለሁ። እሺ እርሱም የኃጢአታችን ማሰሪያ ነው። ኢየሱስ ክርስቶስ። ኃጢአት ስንሰራ ማሰሪያው ክርስቶስ ነው። ለኃጢአታችንም ብቻ አይደለም ይላል። እያነበብኩ ነው አባቴ፣ አይዞህ አነበዋል። እስከ ጥግ አነብልሃለሁ። እርሱም የኃጢአታችን ማስተሰሪያ ነው። ክርስቶስ የእኛን ኃጢአት ማሰሪያ ነው። ለኃጢአታችን ብቻ አይደለም፣ ነገር ግን ለዓለም ሁሉ ኃጢአት እንጂ። ዓለም ላይ ላለው ኃጢአት በሙሉ ኢየሱስ ክርስቶስ ስለ ኃጢአታችን ማሰሪያ ነው። ሌላ የሚያሰርዝልህ ኃጢአትን ማንም አይዞ እያብራራው ነው የምሄደው። እያብራራው ብሄድ መልካም ነው። ስለዚህ ምንድን ነው ለሁሉም ኃጢአት ኢየሱስ ክርስቶስ እንጂ ቁርባን አይደለም። አንተ ስላልክ ነው። አንብበው። አዎ ሌሎቹ በሙሉ አንብበው። ቆይ አነበዋለሁ። ኧረ አነባለሁ። እሱ ካለው እኔ ከተረዳሁት አንድ ነገር ቁርባን ቂጣ ካልበላችሁ እያለ ነው እሱ የሚለው። እኔ ደግሞ ቆይ ላንብብ ያልከውን ሀሳብ ልስጥበት። ወደ ፕሮብለም ለምሳሌ የሐዋርያት ሥራ ምዕራፍ 16ን ብታነቡ እንዲሁም ምዕራፍ 8ን ብታነቡ ቆይ ሌላ ቦታ ለምን ትሄዳለህ? ሀሳብ ልስጥ አይዞ አነበዋለሁ ሲል የነበረውን እሱ የነበረውን እኔ ልንገራችሁ። የትም ቦታ ላይ ሊድኑ ሲፈለጉ ያልዳኑ ሰዎች ወደ ክርስቶስ ሲመጡ ሲድኑ ይጠመቃሉ እንጂ ቁርባን ቂጣና ዳቦ ይበላሉ የሚል የለም። ሊድኑ ሲመጡ የሐዋርያት ሥራ ላይ መምጣት ትችላለህ። ኢትዮጵያዊንም ልታመጣ ትችላለህ። እንዲሁም ደግሞ ምኑን ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ነው። አትቀበልም? መታሰቢያ ነው እሱ አቡ ማረግም አለማረግ አንተ መታሰቢያ አንተ መጀመሪያ እዚህ ጋር ጨርስ። መጀመሪያ ጨርስ። ችግሩ እንደዛ ነው። ቤት ሶስትና አራት እናወራዋለን። ምንድን ነው እንዳልኳችሁ እያንዳንዱ ቦታ ላይ ሲጠየቁ በክርስቶስ ካመኑ በኋላ ይጠመቃሉ እንጂ ቂጣ ይበላሉ የሚል ዮኒ አትፍራ። አንብበው። ሶስትና አራትን አንብበው። መታሰቢያ አንብበው። ክርስቶስን ቢያስቡ እራት ላይ የጋበዛቸው አንብበው። ከዛ ጠይቃለሁ። አንብበው። ሶስተኛውንም ቀጥል። አነበዋለሁ። እሺ ከዛ ምን ይላል እንግዲህ ሁለተኛው ላይ ደግሜ ላንብብና ወደ ሶስት ሄዳለሁ። ሁለት ላይ ስላቆምን ማለት ነው። አንብባል አራፍታል። አረ ደግመዋለሁ። አይዞህ የቀረው ደም የቀረውን እየላጨሽው ነው በንዴት አንብባል። ያነበብከውን መድገም አይጠበቅብህ። አይዞህ እሺ ምን ይላል? እርሱ የኃጢአታችን ማሰሪያ ነው፣ ለኃጢአታችን ብቻ አይደለም፣ ነገር ግን ለዓለም ሁሉ ኃጢአት እንጂ ይላል። የዓለምን ሁሉ ኃጢአት ነው። ትእዛዛቱንም ብንጠብቅ በዚህ ያዘው ምን ይላል? ትእዛዛቱን ብንጠብቅ ይላል። ቆይ ልጨርሰዋ። አብራራዋ። ትእዛዛቱን ብንጠብቅ በዚህ እንዳወቅ ነው እናውቃለን። በዚህ እንዳወቅ ነው እናውቃለን። ምን ማለት ነው? አውቄዋለሁ የሚል ምን ማለት ነው? አውቄዋለሁ የሚል አብሮ የተያዘ ነው። አብራራ። አብሮ የተያዘ ነው። ስለ ትእዛዙ አልጨረሰም እኮ ጌታ ወይ ድረስ ስለ ትእዛዙ አልጨረሰ። ለምንድን ትእዛዝ ላልኩ የትእዛዝ ችግር ያለበት እኮ ጴንጤ አይደለም። በነገራችን ላይ የትእዛዝ ችግር የለበትም ጴንጤ የለበትም። አሁን አንብብሽ ከዛ ምን ትእዛዛቱን ብንጠብቅ በዚህ እንዳወቅ ነው እናውቃለን። አውቄዋለሁ የሚል ትእዛዛቱንም የማይጠብቅ ውሸተኛ ነው፣ እውነትም በእርሱ ውስጥ የለም። ቃሉን ይላል። ይኸውልህ እዚህ ጋ ነው ፖይንቱ ያለው። ቃሉን ግን የሚጠብቅ ሁሉ በእርሱ የእግዚአብሔርን ፍቅር በእውነት ተፈጽሟል። በእርሱ እንዳለን በዚህ እናውቃለን። ቃል ምንድን ነው? ጨርሳ በእርሱ እንኖራለን የሚል ቃሉን የሚጠብቅ ሁሉ በእርሱ የእግዚአብሔር ፍቅር በእውነት ተፈጽሟል። ቃል ማለት ወልድ ነው። ወልድ ማለት ደግሞ ክርስቶስ ነው።
ቃልን የሚጠብቅ ከሶስቱ መሀል ላይ በእርሱ ጌታ ወይ ድረስ በእርሱ እኖራለሁ የሚል እርሱ እንደተመላለሰ ራሱ ደግሞ ሊመላለስ ይገባዋል። አሁን ወንድሞች ወይ በቃ ሰባተኛው ሊያጨስ ነው። ሰባተኛው ሳነበው ባዶ ትገባለህ። ይኸውልህ ምን ይል መሰለህ? ሰባተኛው ወንድሞች ሆይ ከመጀመሪያ የነበረቻችሁ አሮጌ ትእዛዝ እንጂ ምን ይላል? ወንድሞች ሆይ ከመጀመሪያ የነበረቻችሁ አሮጌ ትእዛዝ እንጂ የምጽፍላችሁ አዲስ ትእዛዝ አይደለም። አሮጊቱ ትእዛዝ የሰማችኋት ቃል ናት። ዳግመኛ አዲስ ትእዛዝን እጽፍላችሁ፣ ይህም ነገር በእርሱ በእናንተ በእውነተኛ ነው። ጨለማ ያልፋልና እውነተኛው ብርሃን አሁን ይበራል። በብርሃን አለው የሚል ወንድሙን የሚጠላ እስካሁን በጨለማ አለ። ወንድሙን የሚወድ በብርሃን ይኖራል፣ ማሰናከያም የለበትም። ወንድሙን የሚጠላ እዚህ ጋር የሚያወራው ስለምን እንደሆነ ራሳም አታብራራ። ና ሶስት ላይ አብራራ። ና ወደ ሶስት ውጣ። ወደ ሶስት ላይ ግባ። ትእዛዝን መጠበቅ ምን ማለት ነው? ትእዛዙ ምን ላይ ነው? ምን ማለት ነው? ትእዛዝ መጠበቅ ማለት ምን ማለት ነው? እኔ ልነግርህ ነው። ወረድ ብላችሁ ስታነቡት ወረድ ብለህ አታንብብ። ትእዛዝ መጠበቅ ማለት ምን ማለት ነው? ማነበው አየህ፣ ትእዛዝና ሕግ አንተ ተምታቶብሃል። ግድ የለም የኔ ትእዛዝ ምን መሰለህ? ትእዛዙ ምንድነው? ወንድምን ይኸው እዚህ ጋር እንደሚለው መጽሐፍ ቅዱስ እንደሚለው ትእዛዝ ማለት ይኸው በወንድሙ ላይ ወንድሙን የማይወድ ውሸታም እንደሆነ ከወንድሙ ጋር የማይሆን ምን እንዳልሆነ ነው የሚናገረው። እዚህ ጋር የቱ ጋር የታዘዘው? ይሄ ትእዛዝ ነው። ከስምንት ጀምሮ አዎ ትእዛዝ ነው ወይ? አዎ ትእዛዝ ነው። ቃል ማለት ምንድን ነው? ቃሉ ምንድን ነው? ይኸው ትእዛዝ ነው። ቃሉ ምንድን ነው? የክርስቶስ ቃል ምንድን ነው? ቃሉ ምንድን ነው? የክርስቶስ ቃል ምንድን ነው? ምን ማለት ነው የክርስቶስ ቃል? የክርስቶስ ቃል ምንድን ነው? እዚህ ጋር እየተናገረ ነው አለ። ምን ይላል መሰለህ? እዚህ ጋር ቃሉን ግን የሚጠብቅ ይላል። ትእዛዙን እዚህ ጋር ከላይ ምን ይላል? ትእዛዝን ብንጠብቅ አለ። ትእዛዝን ብንጠብቅ የሚለው በዚህ እንዳወቅነው እናውቃለን ካለ በኋላ 5 ላይ ቃሉን የሚጠብቅ ይላል። ቃሉን መጠበቅ ምን ማለት ነው? ቃሉን ክርስቶስና በፍጹም ክርስቶስ እኔ ጠብቀዋል እንደ ክርስቶስን የክርስቶስን ቃል ላጠበቅ ነው። ክርስቶስን አለማመን፣ በክርስቶስ መዳንን አለማወቅ። ይሄ ቃል የክርስቶስ ቃል ምንድን ነው? ይሄውን ልነገርህ እኮ እዚህ ጋር አብራራልህ እኮ እያልኩ ነው። እኔ አይደለም መጽሐፍ ቅዱስ እያብራራልህ ነው። ምን ይላል? ምን አለ? የክርስቶስ ቃል በቃል ነው የሚናገረው። ይኸውላችሁ ወንድሞች ሆይ በመጀመሪያ የነበረችውን አሮጌ ትእዛዝ እንጂ የምጽፍላችሁ አዲስ ትእዛዝ አይደለችም። አሮጌቱ ትእዛዝ የሰማችኋት ቃል ናት። ከዛ በኋላ ዳግመኛ አዲስ ትእዛዝን ማን የሚነግረን? አሁን የምትናገረው ማን ነው? እየነገረን ያለው ዮሐንስ ነው። የዮሐንስ መልእክት እኮ ነው። እኔ የጠየቁት ጥያቄ ምንድን ነው? የክርስቶስ ቃል ምንድን ናት? ቃሉን ጠብቁ ይለናል። ያ የምንጠብቀው ቃል ምንድን ነው? የክርስቶስን ቃል አምጣልኝ። ምንድን ነው ያ ቃል? የክርስቶስ ቃልና ትእዛዝ አንተ እኮ ተምታቶብሃል። እሱን እያልኩ ነው። እዚህ ጋር የሚናገረውን ቃል እየነገርኩህ ትእዛዝን ማምጣት አልቻልክም። አሁን ደግሞ እኔ ምን አልክ? ቃሉን እንጠብቅ ይላል። የትኛውን ቃል ነው የምንጠብቀው? መልካም ላንበው። መች ታስነብባለህ? አንብብ። ተባረክ። እንደሱ ካልከኝ እዚህ ጋር ይላል። ይኸው ምን ይላል መሰላችሁ? ቃሉን የሚጠብቅ ይላል 5 ላይ ስንመጣ፣ ቃሉን ግን የሚጠብቅ ሁሉ በእርሱ የእግዚአብሔር ፍቅር በእውነት ተፈጽሟል። ቃሉን የሚጠብቅ በእርሱ እንዳለን በዚህ እናውቃለን ይላል። ከዛ በእርሱ እኖራለሁ የሚል እርሱ እንደተመላለሰ ደግሞ ሊመላለስ ይገባዋል። ወንድሞች ሆይ ከመጀመሪያ የነበረቻችሁ አሮጌ ትእዛዝ እንጂ የምጽፍላችሁ አዲስ ትእዛዝ አይደለችም። አሮጌቱ የሰማችሁ አላት። የክርስቶስ ቃል ምንድን ነው አልከኝ አይደለ? ላንበው እስከ 8 ጀምሮ አለ። እዚህ ጋር የለማ ክርስቶስ አትልፋ። ክርስቶስ ያስተማረው ቃል እዚህ ጋር የለም። ቤት በኩል ልናገር እኮ የለማ፣ የዚህ ጋር የለም። መጀመሪያ የክርስቶስ ቃል ምንድን ነው ብለህ አውቀሃል? የክርስቶስ ቃል ምንድን ነው? የክርስቶስ ቃል ምንድን ነው ብሎ ያስተማረ?
ክርስቶስ ምን አትበል ስትታሳዝነኛለህ። ክርስቶስ ያስተማረው ቃል ምንድን ነው? ክርስቶስ ያስተማረው ቃል በእሱ ማመን ነው። ምንድን ነው የምታወራው? በእሱ ማመን የዘላለማዊ ሕይወት እንደሚሰጥ ነው ክርስቶስ ያስተማረው። ምን ብሎ የክርስቶስ ቃል ምን ብሎ አስተማረው? በእሱ በእኔ የሚያምን የዘላለም ሕይወት አለው ብሎ ነው ያስተማረው። የክርስቶስ ቃል ምን ላይ ጥቅሱ? ሮሜ ላይ በእኔ የሚያምን የሚል እስናንብበው። ይሄኛውን ለመሻሽ ነው የምንም ብትሻሽ ምንም ቃሉን አምጣልኝ። መጀመሪያ አንጣልኝ ቃሉ። ሮሜ ላይ ሮሜ 10 ላይ ና። እሺ ሮሜ 10 እሺ ጎበዝ። ሮሜ 10 ክርስቶስ ራሱ የተናገረውን ቃል ነው የሚነግረን። ክርስቶስ ምን አለ? ኢየሱስ ጌታ እንደሆነ በአፍ ብትመሰክር። ቁጥር ስንት ላይ? 9 ላይ። እሺ 9 ላይ ኢየሱስ ያሰበ የኢየሱስን ቃል ነው የምትናገረው። የኢየሱስን ቃል ላንበው እንጂ። እሺ አንብበው። ኦኬ የክርስቶስን ቃል እሺ። ይሄንም ወይም ደግሞ ዮሐንስ 14:6 አስነብባል። ብዙ አለ ስለ ክርስቶስ እያንዳንዱን ይጻፈላል። ያሽ አንብበው። ይሄን አንብበው። እዚህ ጋር አሁን የኢየሱስ ቃል የለም። ምን ይላል? ዮሐንስ ኖ የእሱን ነው አይደል ያልከኝ? ይኸው ኢየሱስ ያስተማረው ቃል ዮሐንስ 14:6 አልኩ። ኢየሱስም ይላል ሮሜን ተውከው ከዛ ዮሐንስ እሱን አልከኝ አይደለ? ሮሜን ላንብብል። ያም ሶሪ የዮሐንስ 14 ኢየሱስም እኔ መንገድና እውነትም ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። የኢየሱስ ክርስቶስ ቃል ነው። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። ከአሁንም ጀምራችሁ ታውቁታላችሁ አይታችሁማል አለው። ፊልጶስ ጌታዊ አብን አሳየንና ይበቃናል አለው። እንደዛ ሲለው ምን አለ? ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? ብለው ቃል በቃል ነው የነገረው። ስለዚህ በኢየሱስ ማመን፣ ስለ ኢየሱስ መኖር፣ ኢየሱስ መሆኑን ማየት የክርስቶስ ቃል ነው። ሌላ ምን ልታምጣው? ቁጥር 6 ላይ ምን ማለት ነው? መንገድ፣ ህይወት፣ እውነት ምን ማለት ነው? አብራራ። በጣም ትክክል። ህይወት ማለት ህይወት የሰጠን ከኃጢአት አውጥቶ ህይወት የሰጠን ኢየሱስ ክርስቶስ ነው። ምክንያቱም ሮሜ 3:23 እንደሚናገረው ሁሉም ኃጢአትን ሰርተዋልና የእግዚአብሔር ክብር ጎሏቸዋል ይላል። ስለዚህ የእግዚአብሔር ክብር ጎሎን በኃጢአት የምንጠየቅ ሰዎችን በክርስቶስ ቤዛነት ህይወት እንድናገኝ አድርጎናል። ለዛ ነው ህይወት የተባለው። መንገድ ደግሞ ሌላ መንገድ ብትፈልግ ማንኛውም መንገድ ወደ እግዚአብሔር መንገድ አይወስድም። ለምን? አንደኛ ጢሞቴዎስ ምዕራፍ 2:5 ላይ ብታነበው በእግዚአብሔርና በሰዎች መካከል አንድ አለ፣ እሱም ኢየሱስ ክርስቶስ። የኢየሱስ መንገድ እንዴት ነው የምናውቀው? በምንድን ነው የምናውቀው? በኢየሱስ ክርስቶስ መንገድ መሄዳችንን በምንድን ነው ፕሩቭ የምናደርገው? በምንድን ነው የምናረጋግጠው? በኢየሱስ በማምለክ የእግዚአብሔር ልጅ መሆኑን የተቀበልክ ጊዜ በኢየሱስ ክርስቶስ በትክክለኛው መንገድ እሱን አመን። ካመንክ በኋላ እኔ አለ ላመነው ሰው ምን አለው? እኔ መንገድ ህይወት እውነትም ነኝ አለው። አሁን አንተ ያመነ ሰው መንገዱ በምንድን ነው የሚሄደው? መንገዱ ራሱ ነገረው እኮ በእምነት ነው የምትሄደው። ክርስቶስም በማመን ነው መንገዱ ነው የምትሄደው። አመንክ። ከዛ ግን አምነ ብቻ መቀመጥ እንደሌለብህ እየነገረ ነው። ምን አለ አለ? መንገድ አለ አለ። መንገዱ ምን ነው የሚገልጠው? ምን ነው የሚያመለክተው? መንገዱ ምን ነው የሚያመለክተው? ክርስቶስን ነው። ወይኔ ዮኒ ፓፓ ምንም ግን አላስተማሩሽ። ማርያምን አላስተማሩሽ። የተማርሽውን ንገርኛ አንቺ። እውነትም ህይወትም መንገድም እሱ እንደሆነ መንገድ እየተናገረ መንገዱ ምንድን ነው ብሎ ይጠይቀኛል። እኔ ቀስ ብዬ ልንገርህ። ይኸውልህ እዚህ ጋር ዮሐንስ 14 ትእዛዝ ብሎ ነው ያመጣላችሁ ነው ስለማውቀው ነው። እኔ አትፍራ፣ ትእዛዙን ጠብቁ፣ አትፍራ ስንት ነገር እየተጨለጠ ትእዛዙን ጠብቁ ይሉናል። ለዚህ ቅድም ምን ብዬ መለስኩልህ መሰለህ? ልጆች ሆይ ኃጢአትን አታድርጉ። አሁን ላልከው ነው። ልጆች ሆይ ኃጢአትን አታድርጉ። ልጆች ሆይ ለተባሉት ኃጢአትን ብታደርጉ ግን አለ። ለማን? ልጆች ሆይ ለተባሉት በአብ ዘንድ ጠበቃ አለን። እኛ ኦርቶዶክስ አንድ ያዳምጠኝ። ከዛ በኋላ ስለ መንገድ ኢንትራፕት አታርገኛ። እኛ ኦርቶዶክሳውያን ድነታችንን ልናጣ ስለምንችል ገባ እናጣለን ብለን ስለምናስብ ትምህርትም ስላለን ሁል ጊዜ
ሁል ጊዜ ኃጢአት ባደረግን ሰዓት ዝም አንልም፣ ንስሐ እንገባለን። ገባ? ንስሐ እንገባለን፣ ስጋው ደግሞ እንወስደዋለን። ለምንድን ነው የምንወስደው? መንገድ ስለሆነ ነው። የምን መንገድ ነው? ወደ አብ የምንሄድበት መንገድ ስለሆነ ነው። ገባ? አንድ ሰው በክርስቶስ የሆነ ሰው ኃጢአት ቢሰራ በኃጢአቱ ምን ማለት አለበት ብሎ መጽሐፍ ቅዱስ ይናገራል። መናዘዝ አለበት ብሎ ይናገራል። መናዘዝ ብቻ አይደለም። ዮሐንስ ወንጌል 6:54 ላይ ስጋ ወደሙን መውሰድ አለብን። ለምን? እኛ በእርሱ እንድንኖር እርሱ ደግሞ በእኛ እንድንኖር። ይሄ ምንድነው? መንገድ ነው። ገባ? መንገድ ነው። ህይወት ይለናል መጽሐፍ ሲናገር። ዮሐንስ ወንጌል ምን ይላል መሰለ? አንደኛ ዮሐንስ መልእክት ላይ ህይወት ተገልጦልናል ደግሞም አይተነዋል ብሎ ይናገራል። ምንን? ህይወትን። ማን ነው ህይወታችን? ክርስቶስ ኢየሱስ። አየ ህይወት ተገልጦልናል። ኢየሱስ ምን አለ? እነሱ ምን ስለሆኑ ነው? ስላዩት ነው፣ ስለዳሰሱት ነው። ለእነሱ ምን ብሎ መለሰላቸው መሰለ? ለእነሱ ሳያዩ የሚያምኑ ብፁዓን ናቸው አለ። ማንን? እነሱ አይተው ነው እንግዲህ እንደዛ አይነት ብፁዕነታቸው የነገራቸው። ለእኛ ግን ምን ተባለ? አሁን ላለ ዘመን እነሱ ሳያዩ የሚያምኑ ብፁዓን ናቸው። እነ ዮሐንስ እንግዲህ ህይወት ተገልጦልናል አይተነውማል ብለው በተናገሩበት ልክ እኔ በእምነት ዮሐንስ አይቼዋለሁ ህይወት ሆኖልኛል የሚለውን በእምነት ምን ብሎ አረጋገጠልኝ? ክርስቶስ ብፁዕ ነህ ብሎ አረጋገጠልኝ። ለምን? ሳያይ ስለማምን። እውነት ይላል ደግሞ እዚህ ጋር ገባረ? እውነት ይላል ክርስቶስ ኢየሱስ እውነተኛ አዳኝ እርሱ እንደሆነ እግዚአብሔር አምላክ ለእኛ ለኦርቶዶክሳውያን የላከልን አንድያ ልጅ እንደሆነ እውነት እንደሆነ እውነት ደግሞ ምን እንደሚያወጣን አርነት እንደሚያወጣን መጽሐፍ ቅዱስ ይናገራል። እውነትን ታውቃላችሁ እውነትም አርነት ያወጣችኋል ብሎ መጽሐፍ ቅዱስ ይናገራል። የእኛ አስተምሮ ይሄ ነው። ብራዘር አላስተማሩም። ስለዚህ ግራ የተጋባ ዲኖሚኔሽን ስለሆነ ያለው ግራ የተጋባ ዲኖሚኔሽን ስላለ አሁን ና ተመለስ፣ እድል ፈንታን ተጠቀም፣ ቀጥል። በጣም ጥሩ ጎበዝ ልጅ። አሁን እንዳልከው መንገድ እኔ ነኝ ያለው መንገድ እኔ ነኝ ነው ክርስቶስ ያለው። አንተ የምትለውን አላለም ብሏል እያልከኝ ነው አንተ። እውነትም መንገድም ህይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። መንገድ ያለበት ምክንያት ሌሎች አሳች መንገዶች አሉ ሰዎች የሚጠቀሙበት። አዳመጥኩ። ምንድነው ችግሩ? ሰውየው እኔ ሳወራ አይቻልም። ኧረ በጌታ የሆነበት እኔ አዳመጥኩ። አቋረጥኩ? እንዲህ ዝም በልና ዋጣት። በእኔ በቀር የሚመጣ የለም ሲል ጌታ ኢየሱስ ክርስቶስ መንገድ ሲል ሌሎች መንገዶች ሰዎች ፈጥረዋል። ለምሳሌ አንዳንድ ሰዎች በማርያም ምልጃ የሚገባለ እንዳታቋርጠኝ። አንዳንድ ሰዎች እገባለሁ እኔ እላለሁ። ሰዎች ከገባ እጠይቃለሁ። ሌላው አዳምጠኝ። እኛ በማርያም ምልጃ ብቻ የዘላለም ሕይወት እናገኛለን ብለን አናምንም። ስለዚህ የማታውቀው መረጃ የሰው ወሬ ሰምተህ እዚህ ጋር አታምጣ። የሰውን ቶ እኔ ሳውራ መንጣጣት ሁሌ አለ። መንገድ ሲል ሰዎች ስለ ክርስቶስ ሰዎች በሌላ መንገድ ይሄዳሉ። ምንን ለማግኘት? ህይወት፣ ዘላለማዊ ህይወት ለማግኘት ብለው የተሳሳተ መንገዶች የሚሄዱ ሰዎች አሉ። እኛ ስለ ሰው ምንም አያገባንም። ስለ ኦርቶዶክስ ነው። መንገድ ላውራበት እናውራ። ሰዎች እኔ አያገባኝማ ስለ ሰዎች። እኔ ማለት ይችላል። አንተ ስትል አቋረጥኩ ወይ? እውነተኛው ተናገር። አቋረጥኩ ወይ? ለምንድን ነው የምትበሳቸው? እኔ ስለ ቤተ እምነቴ ተናገር። ስለ ሰዎች ቤተ እምነት አልናገርም። አሁን እኔ የማወራው ስለ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ምን ይላል? ኢየሱስ ክርስቶስ እኔ ህይወትም መንገድም እውነትም ነኝ ይላል። እውነት ነኝ ይላል፣ እኔን ተከተሉ ይላል። ህይወት እንደሆነ ሁላችንም የተከተልነው እናውቃለን። መንገድ የሚለው ብዙ ጌታ ሆይ ድረስ መንገድ የሚባለው ብዙ መንገዶች ሰዎች እናድናለን ብለው የዲያብሎስ መንገድ የሚከተሉ አሉ። ሌላ መንገዶች የሚከተሉ ጣዖት የሚያመልካሉ። ብዙ መንገድ የሚሄዱ
ስለኔ ቤተ እምነት ለአንተ ቤተ እምነት አሉ አሉ ከሲኦል አውጥተው ወደ ገነት የሚያስወስዱ ምን አገባኝ መረጃ ይላል መረጃ እና በመጽሐፍ ቅዱስ አውራ መንገድ የሚለውን ቃል እኔ ቅድም አብራራውልህ ሰው ይታዘባል። አብራራ መንገድ የሚለውን አብራራ። አልፋታ መንገድ የሚለውንማ ነገር አለበዛ ቃሉ መንገድ ሲል እሺ ቃሉ መጠበቅ አለብህ። መንገድ የሚለውን ይኸውላችሁ ሲረብሽ ቃሉ መጠበቅ አለብህ። እሺ ቃሉ መጠበቅ አለብህ። ጥሩ ቃሉ መጠበቅ አለብህ። ታንኪዩ ጎበዝ። ቀጥል። መጽሐፍ ቅዱስ ላይ ሳንግባባ ሌላ ውስጥ መግባት አንችልም። ሌላ ውስጥ መግባት መጀመሪያ ዮሐንስ 10ን ደግሞ እናንብለታለን። አይዟችሁ ምንም ችግር ዮሐንስ 10ን ስትከፍቱ ምን እንደሆኑ ሌሎች ቤት መጥተው እውነተኛ መንገድ ክርስቶስ እንደሆነ ዮሐንስ 10 እንዴት እንደሚያሳይ አነባለሁ። አታቋርጠኝም መቼም በጌታ ስም ልለ አሁን አልጨረስም። ጥቅስ እየዘለሉ መንገድ ነው የምናወራው አይደለ? መንገድ ነው ላውራ አውራሽ መንገዱ ነው። ተባረክልኝ። እሺ ምን ይሆን መሰለ ዮሐንስ 10 ከቁጥር 1 ጀምሮ እናንበው። እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን መንገድ ነው የምናወራው፣ ስለ መንገድ ነው የማወራ። ስለዚህ እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ የሚወጣ እርሱ ሌባ ወንበዴም ነው። መንገድ በሌላ የሚገባ እንግዲህ ክርስቶስ ልጨርሰው እኮ የመንገድን ትርጓሜ ነው የምፈልገው። አሁንም እኮ የኛው ምን አይነት መንገድ ምን አይነት መንገድ ነው? ስሙልኝ፣ እናንተ ብቻ ስሙ። እንዳይሰማ ብዙ ጓጓታ ቢመጣም እኛ ከመናገር ወደኋላ አንልም። ክብር ለኢየሱስ። በበሩ የሚገባ ይላል። ይኸውልህ በበሩ የሚገባ ግን የበጎች እረኛ ነው። ወንጌል ላይ ነው ባርልን ብሮ አባቴ አታስገባ ሌላ ሰው፣ እኔ እናንተንን የምንጨዋወተው። ስለዚህ ምን ይላል? በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ በረኛው ይከፈትለታል፣ በጎችም ድምፁን ይሰሙታል። የራሱን በጎች በየስማቸው ጠርቶ ይወስዳቸዋል። የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል። በጎቹ ድምፁን ያውቃሉና ይከተሉታል። ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምፅ አያውቁምና። ኢየሱስ ይህን ምሳሌ ነገራቸው። እነርሱ ግን የነገራቸው ምን እንደሆነ አላስተዋሉም። ኢየሱስም ደግሞ አላቸው፣ እውነት እውነት እላችኋለሁ እኔ የበጎች በር ነኝ። ከእኔ በፊት የመጡ አንድ ይህችን ላይን ፊክስ ላድርጋት። ኦኬ ከኔ በፊት ይላል። ከኔ በፊት የመጡ ሁሉ ሌቦችና ምኖች ናቸው? ወንበዴዎች ናቸው። ዳሩ ግን በጎቹ አልሰሟቸውም። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም መሰማሪያም ያገኛል። ሌባው ሲሰርቅና ሊያርድ ሊያጠፋም እንጂ ሌላ አይመጣም። እኔ ሕይወት እንዲሆንላቸው እንዲበዛላቸው መጣሁ። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎች ያኖራል። እረኛ ያልሆነው በጎቹም የእርሱ ያልሆኑ ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላም ይነጥቃቸዋል፣ በጎቹን ይበትናቸዋል። ሙያተኛ ስለሆነ ለበጎቹ ስለማይገደው ሙያተኛውን ይሸሻል። መልካም እረኛ እኔ ነኝ። ስለዚህ እውነተኛ መንገድ አለ፣ እውነተኛ በር አለ። የክርስቶስ በር ነው። መንገዱ ክርስቶስ ነው። ሌላን የሚያመልኩ አሉ፣ በሌላ የሚገዙ አሉ። መንገድ ካለ መጀመሪያ የመንገድን ትርጉም ንገርኝ። የመንገድን ትርጉም አልነገርከኝም። የመንገድ ትርጉምማ ቃል በቃል ነገረ። በክርስቶስ ማመን ቀጥተኛው መንገድ እሱ። ምን ብለህ ታምናለህ? በክርስቶስ ማመን ምን ብለህ ታምናለህ አለ። እኔ እውነተኛ መንገድ ነኝ፣ እኔ ህይወት ነኝ። እንዴት ነው የምታምነው?
ተጻፈልህ እኮ። እኔ ቅድም ይኸውልህ መንገድ ማለት ምን እንደሆነ ተረጎምኩልህ። ህይወት ማለት ምን እንደሆነ ተረጎምኩልህ። እውነት ማለት ምን እንደሆነ ተረጎምኩልህ። አሁን አንተን የምጠይቅህ መንገድ ትርጓሜ ልስጥ ብለህ ዮሐንስ ወንጌል ምዕራፍ 10 መጣ። የመንገድ ትርጉሙን ግን መጀመሪያ እወቅ። መንገድ ምን ማለት ነው? ይኸውልህ ልንገርህ፣ ተቀበልክም አልተቀበልክም መንገድ ማለት ቃሉን መጠበቅ ማለት ነው። ቃሉን መጠበቅ ማለት ደግሞ ምን ማለት ነው? ክርስቶስ ያስተማረውን ላይክ የዮሐንስ ወንጌል ምዕራፍ 6 54ን የማርቆስ 16 ይህንን የማጠብቅ ከሆነ የዘላለም ሕይወት የለም። ሲያረጋግጥልህ መንገዱ በኢየሱስ ክርስቶስ አምነህ ወደ አብ የምትቀርቡበት ነው አይደል? አላስተማሩ ምን ይላል መሰለህ? አንተ አልተማርክም እንጂ ሳትማረው ነበር የሸሸው እንዴ? አዳምጠኝ። አሁን አንተ እርግጠኛውን የምነግርህ ቆይ ኦርቶዶክስ አንድ ነገር አላስተማረችም። አንተ ትክክል አላስተማረችም። ጌታ ምስክሬ አላስተማረችም። አዳምጠኝ። እምነት እንዴ አላስተማረችም። ያንተ ቄስ ማን ነው? ቆይ እሺ እናውራ። አንተን የሚያስተምር ቄስ ማን ነው? ችግር የለውም። ችግር ቆይ ተምሬያለሁ ስትል መንገድ እንመልስልህ። አንተን ያስተማረ ቄስ ዘግብ አንድ የለህም እያልኩ። እሺ መንገድ ልመልስልህ። መንገድ መልስልኛ። መጀመሪያ ቄስ ማን ነው አንተን የሚያስተምርህ? ኔሟን አታውቃቸውማ። የሉም እሳቸው እዚህ የለህም። ፈጥረህ ነው የምታወራው። የለህም። ቀሲስ አስራት ይባላሉ። እርግጠኛ ሆኜ ነው የምናገረው። ቀሲስ አስራት ይባላሉ። ቀሲስ አስራት የት ደብር አስተማሪ ናቸው? ማርቆስ እየሄድክ ነው የምትማረው? ማርቆስ እየሄድክ ነው ወይስ በስልክ እያወራቸው የምትማረው? ማርቆስ እሄዳለሁ። በስልክ የምፈልገውን ጥያቄ ጠይቃለሁ። እድሜ ለስልክ በምንም ሁኔታ ከሳቸው እየተዋወቁ ውሸቱ ይቅር፣ አይጠቅመንም። ለእኔም ለአንተ እንኳን ለእኔ ማለት ነው እንኳን ለእኔ ለብዙ አስተማሪ ናቸው። ውሸት አይጠቅመንም። ለምን መሰለህ? ኦርቶዶክስ ጋር የሚያስተምረ አባት የለም እያልኩ እንተዋወቅ። አሁን አትሽሽ። ይኸውልህ ቃሉን ማጠበቅ ከሆነ አንተ የዘላለም ሕይወት የለም። ምን ይላል መጽሐፍ ቅዱስ? አዳምጠኝ። ምን ይላል? እንደዚህ ይላል። ኢየሱስም ያመኑትን አይሁድ ምን ያሉትን? ያመኑትን እምነት ብቻ የሚሉትን አይሁድ እናንተ አላቸው አምነዋል። እናንተ አላቸው በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትም ታውቃላችሁ፣ እውነትም አርነት ያወጣችኋል። ኢየሱስ እውነት ነው? እውነት አይደለም? እውነት ነው። እንዴት እውነትም መንገድም ሕይወትም ነኝ አለ። አዳምጠኝ። እኔ በደንብ ነው ዛሬ ማስተምር። እውነት አርነት ያወጣል? በደንብ ያወጣል። ክርስቶስ እውነት ነው። በቃል መኖር በመንገዱ ላይ ስትሄድ በቃል መኖር ግዴታ ነው? ግዴታ አይደለም? በቃሉማ ስትኖር ነው ክርስቶስን የምትከተለው። ተከተለኝ የሚል ታዲያ ምንድን ነው እኮ? በመንገዱ ስትሄድ ግን ስለስም የተጠላችሁ ትሆናላችሁ የሚለው ታዲያ በመንገዱ ስትሄድ በቃሉ መኖር አለብህ የለብህ? አለብህ። በቃሉ ካልኖር የዘላለም ሕይወት ይኖራል አይኖርም? ካልኖር በቃሉ ልነግርህ ነዋ። በእሱ ጋር ነው ያንተ ችግር ያለብህ። የእናንተ ችግር ምን መሰለህ? አጭር መልስ መልስልኝ። አጭር መልስ አይደል? የእናንተን ችግር ልነግርህ ነው። በቃሉ ሳትኖሩ እንደኖረ ፕሪቴንድ አታርጓ። ለምን ዲስትራክት ታደርገኛለህ? አትፍራ። አንተ እንጂ የምታደርገው ነው ያደለው። ይኸው ስማኛ፣ አንድ ብቻ ስማኛ። አንተ እንጂ ነው ያደለው። አንተ እኮ ኢየሱስ ክርስቶስ ማርያም ባትኖር አልከኝ እኮ ባትከላከለው ብለህ ዋሽታል። እሱን ገና እንዳገባ በቃሉ አለመኖር የዘላለምን ሕይወት ታጣለህ አታጣም? በቃሉ አለመኖር እንዴ? በቃሉ እኮ ማለት ሙሉ ለሙሉ ክርስቶስን ማለት አትበለኝ። ማለት መሆን በቃሉ የማይኖር ሰው ጌታ የማይኖር ሰው አረማን ትኖሩት እንደዚህ ብላችሁ ደፍራችሁ ስታወሩ ይዘገንነኛል። ያጣል አያጣም? በቃሉ የማትኖሩ ሰዎች ደፍራችሁ ስታወሩ ይዘገንነኛል። ማውራትና መኖሩ እኮ ይዘገንናል። አንተ አሁን ንስሐ ገብታል? አንተ ንስሐ ገብታል? እኔ ሁልጊዜ እገባለሁ። ለምን ነው ንስሐ የምገባው ሁልጊዜ? ለምን ነው ንስሐ የምገባው ሁልጊዜ? ለዕለት ዕለት ኃጢአት ለምትሰራው
ምን ያደርግ? ስለዚህ አንተ መሰለው ኃጢአት ሰርተህ ነው አይደለም። በማወቅም ሆነ ባለማወቅ አውቀህ ኃጢአት ሰርተሃል አልሰራህም? ኃጢአት ሰርተሃል አልሰራህም? አንተ አውቀህ እኔ እንዲህ ማናችንም እንሰራለን። ማናችን? እሺ አንተ አሁን በቃሉ እየኖርክ አይደለ? እኔን ለምን ትወቅሰኛለህ? በጣም ጥሩ በጣም ጥሩ። የእናንተ በምን መሰለ የሚመስልህ በስራ የሚካስ ክርስቶስ አንተ ስለሰራ የሚያጸድቅ የሚመስል ነው። ስለ ስራ እመጣልሃለሁ። ጌታ ኢየሱስ ኖ አሁን የት ነው በዚህ በዛ የምትሄደው? የክርስቶስን መንገድ የሚለው በዚህ በዛ አትሄድም። መንገድ ላይ ነው የምንቆመው። አሁንም ያለነው መንገድ ስለ መንገዱ ነው የምናወራው። አንተ አሁን እኔ ልክ እንደዚህ አልከኝ። ይኸውልህ ለመሰለህ አንተ አሁን እኔ ልክ አንተ በቃሉ እንደምትኖር አየን እኮ አልከኝ፣ ወቀስከኝ። እኔ ኃጢአተኛ በቃ አንተ ከዛ አንተ ጋር መጣሁ። ከዛ ደግሞ አንተ ጋር መጣሁ። አንተ ጋር ስመጣ እኔ የማደርገውን ኃጢአት በተመሳሳይ አንተ እያደረግክ ነው። ምን ልዩነታችን? አይደለም ልዩነት አለ እንዴ? ልዩነት አለ፣ በጣም ልዩነት አለ። ለምን መሰለህ? እኔ በክርስቶስ ጠበቃ አለኝ፣ አንተ የለህም። ለምን መሰለህ? እንዴ አንተ ጠበቃ ብለህ የምትዘምረው ስለ ክርስቶስ አይደለም። እኔ የክርስቶስ ጠበቃነትን አታምንም አንተ። መጽሐፍ ቅዱስ መሳቅ እንደፈለክ መሳቅ ትችላለህ። እኔ ጠበቃ አለኝ፣ አንተ የለም። እኔ ጠበቃ አለኝ። ኃጢአትን እንዳትሰሩ ይላል እኮ። ከሰራችሁ ግን በአብ ቀን ዘንድ ጠበቃ አላችሁ፣ እሱም ኢየሱስ ክርስቶስ ነው። ያንተ ጠበቃ ማን መሰለህ? ከኋላ ያለችው ያለችው እሷ ደግሞ አትችልም። እኛ የድንግል ማርያምን ስጋው ደግሞ የኔ ጠበቃ ክርስቶስ፣ የእኛ ጠበቃ ንገር። የእኛ ጠበቃ ስማ፣ እዛ ከኋላ ጥራት እንጂ አዳም እኮ ለምን አታዳምጥም? የእኛ ጠበቃ መጽሐፍ ቅዱስ እንዳስቀመጠልን ኃጢአት የሰራ ሰው በንስሐ ከታጠበ በኋላ ስጋው ደሙን ይወስዳል። ቅድም ነግሬህ ነበር። ስጋው ደሙ ደግሞ የማን ስጋና ደም ነው? ስጋና ደም ነው። ያንተ ጠበቃ ስጋው ነው፣ ክርስቶስ። ለዚህ ነው ቁርጥ የምትወደው። የምን ቁርጥ? ስጋው ደሙ ነው ብለኸኛል። እያሾፍክ ነው። ለምን? እየዋሸኝ ስለሆነ። መንገድን አሁን ትርጉም አላወቅም። የመንገድ ትርጉም አላወቅም። አንተ ነግራ ይገባ። በመንገዱ የሚሄድ በቃሉ መኖር አለበት የለበትም? መንገዱ ገብቶ ኢየሱስ ክርስቶስ ያድናል አልኩ። በመንገዱ የሚሄድ ሰው መንገዱማ እውነትም መንገድም ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚገባ የለም ብሎኝ ኢየሱስን ተከተልኩኝ። ያንተ ነው መንገድ ግራ የገባ። ቂጣ ጋግረ ስለበላ ድናለው ምትል ሰው ሆናል። አንፋታም። በቃሉ መኖር አለብህ የለብህም? ቂጣ ነው ዋስተበቃ አንተ። ኧረ በጌታ በኢየሱስ በቃሉ መኖር አለብህ የለብህም? በቃሉ መኖር የለብህም? በቃሉ ከመንገድ ወደ ቃል፣ ከቃል ደግሞ ወደ ሌላ። አዳምጠኝ። በመንገዱ ላይ የመንገዱ ትርጉም ንገረኝ። የመንገዱን ትርጉም ኢየሱስ ክርስቶስ ብቸኛ አዳኝ መሆኑን አታምነውም። ለዛ ነው ግራ የምትጋባው። የመንገዱን ትርጉም ንገረኝ። ነገርኩ እኮ ተዋንተ ዲያቆን አይባልም። የመንገዱን ትርጉም ንገረኝ። ሚሊዮን ጊዜ መሳደብ ይቻላል፣ ችግር የለም። የመንገዱን ትርጉም ንገረኝ። በክርስቶስ ስትሆን የተጠላ እንደምትሆን መጽሐፍ ቅዱስ ይናገራል። የመንገዱን ትርጉም ንገረኝ። ትርጉሙን ንገረኝ። ነገርኩ እኮ። ምን ነገርከኝ? ምን? መንገዱ ክርስቶስ ነው፣ በበሩም አሳየው። እኔ የበጎች በር ነኝ። መንገድ የሆነው እንዴት ነው? የእግዚአብሔር ልጅ በመሆኑ ነው። የእግዚአብሔር ምንድን ነው? የእግዚአብሔር ልጅ ነው። ትክክል። ከኃጢአት ቅድም አብረን አነበብ ነው አይደል እንዴ? ከኃጢአት ያነጻን ክርስቶስ ኢየሱስ ለእኛ ብቻ አይደለም ዓለምን ብሎ ነው የነገረን። ለዛ ነው መንገድ የሆነ ክርስቶስን የተቀበልኩ። ጠየቀኝ እንዴት ልመልስ? ከኃጢአት የምንነጻው እንዴት ነው? ከኃጢአት የምንነጻው እንዴት ነው? ምኑ ነው የሚያነጻን ከኃጢአት? ክርስቶስን መቀበል። ምኑ ደሙ ከኃጢአት እንደሚያነጻ ይናገራል። ደሙ ከኃጢአት እንደሚያነጻ የክርስቶስ ደም ከኃጢአት የሚያነጻ የክርስቶስ ደም ከሆነ ደሙ እንዴት ነው ከኃጢአት የሚያነጻ? ምን ስናደርገው ነው ከኃጢአት የሚያነጻ? ቂጣ አድርገን ስንበላው። በደንብ ተማሪ
በደንብ ተማር ብራዘር። እሺ በደንብ ተማር። ሌላ ጊዜ በደንብ ነው የምናወራው። አሁን በደንብ እናወራለን። በቃ ጋራጅ ልሄድ ነው። ጋራጅ ልሄድ ነው። ቻው በላ። ስናምን ነው እሱ የፈለጋትን አያቸው አይደለ? እንዴት ገባለ። በቃ እንደዚህ ነው አያቸው። አሁን ይሄ ቃል ውስጡ ይገባል። ይሄ የተናገርኩት ቃል አይታል። ከኃጢአት ደም ከኃጢአት እንደሚያነጻ ደሙ ነው ከኃጢአት የሚያነጻው አለ መጽሐፍ ቅዱስ። ደግሞ ደሙ እንዴት እንደምንወስደው የክርስቶስ ኢየሱስ ደም እንዴት እንደምንወስደው ያስረግጥልናል። አየህ አሁን የሆነ ነገር ውስጡ ይገባል። እኔ አሁን የማዳን አቅም የለኝም። እርሱን ሊያድን የሚችለው ማን ነው? እግዚአብሔር አምላክ ነው። ገባ? እግዚአብሔር አምላክ ነው። ጋራጅ ልሄድ ነው። እሺ ወንድሞቼ እና እህቶቼ በቃ ጋራጅ ልሄድ ነው። ጋራጅ ከገባው በኋላ እገባለሁ። ጋራጅ ከገባው በኋላ እገባለሁ። ወዳችኋለሁ የተዋህዶ ልጆች። እናንተ ባለማህተብ ማህተባችሁን አጥብቃችሁ ያዙ። በቤቱ ያላችሁ ጸንታችሁ ቁሙ። በቤቱ ያላችሁ ጸንታችሁ ቁሙ። ማርያምን ጸንተህ ቁም። ኦርቶዶክሳዊ በመሆን ከዘላለም ሕይወት አትጎድልም። ክርስቶስ ምስክሬ። ኦርቶዶክስ በመሆን ፈተና፣ ችግር ምናምን ሊመጣብህ ይችላል። ገባ? ብዙ ነገር አጣው ልትል ትችላለህ። ነገር ግን ኦርቶዶክሳዊ በመሆን ከዘላለም ሕይወት የምትጎድል ሰው አይደለህም። እግዚአብሔርን በስጋህም በመንፈስህም የምታከብርበት ቦታ ቢኖር ኦርቶዶክሳዊነት ነው። እህቶች አይታችኋል። ኦርቶዶክሳዊ በመሆንሽ ቀሚስ ለብሰሽ ነጠላ ደርበሽ ነው የምትሄጂው። በስጋሽ እግዚአብሔርን አከበርሽ፣ በመንፈስሽ ደግሞ ለእግዚአብሔር ተገዛሽ። አይተሻል። ቸርች ሲሄዱ አዳራሹ ሲሄዱ ማለት በሀፍ ሱሪ በዚህ በሀፍ በእንትናቸው በሚታይ ሰውነታቸው በሚታይ በተገላለጠ ማንነት ኢቨን መድረክ ላይ እንኳን ሲዘሉ መድረክ ላይ ወጥተው ሲዘሉ እንኳን ፓንታቸው የሚታይ ሁሉ አለ። ፓንታቸው አይታል። አንቺ ግን እግዚአብሔርን በስጋሽ ሁሉ ነው የምታከብሩ፣ በስጋሽ። ስለዚህ ኦርቶዶክሳዊ በመሆንሽ ደስ ይበልሽ፣ ማርያምን ደስ ይበልሽ። ከኦርቶዶክስም የወጣችሁ እናንተ ካላችሁ እውነት ነው የምላችሁ፣ ኢንቫይት አደርጋችኋለሁ። ነይ ኑ ወደዚህ ቅድስት ተዋሕዶ ቤተክርስቲያን ኑ፣ እግዚአብሔር ወደሚከብርበት ስጋው ደግሞ ወደሚከብርበት ኑ፣ ወደዚህ ቅድስት ክርስቲያን ኑ፣ ወደዚህ ቅድስት ተዋሕዶ ቤተክርስቲያን ኑ። እውነቴን ነው የምላችሁ፣ ክርስቶስ ኢየሱስ ከነ ግርማ ሞገሱ ከነ ስሙ የሚከበርበት ቦታ ይሄ ነው። ተዋሕዶ ማለት ይሄ ነው። ብራዘር እኔ ሳልረዳ አይደለም የገባሁት። በነገራችን ላይ እኔ አሁን እንደዚህ ስናገር መምህር አይደለሁም። ሁልጊዜ የምነግራችሁ እኔ መምህር አይደለሁም። ተራ መንመን ነኝ። ተራ መንመን የማውቀውን ነገር ደግሞ እናገራለሁ፣ እመሰክራለሁ። ለምን ዳንክ ለሚለኝ ጥያቄ ማንኛውም ሰው እመሰክራለሁ። እሺ መምህር አይደለሁም። ኤምፓየር አይገባም። ከሆኒ ጋር አትከራከር። አይመለከትም። እመቤት አይመለከትሽም። እሺ አይመለከታችሁም። ዝም በሉ። አይመለከትም። ኦርቶዶክስን ያሰደበ ቤት ሰው እየገባር እንዴ? ይቅርታ ያልጠየቀበት ቤት ሰው እየገባር። ዝም በል። እንደዚህ ምጽፉ ካላችሁ ብሎክ ነው ማድረጋችሁ። እሺ አያገባችሁ፣ አይመለከታችሁም። ለማንኛውም ይህን ነው ምላችሁ። ወዳችኋለሁ የኔ ተወዳጆች፣ በጣም በጣም አከብራቸው። ዮናስ ዮኒ፣ እኔማ እሟሟታለሁ። ብቻ አንተን ላገኘ እንጂ እሟሟታለሁ። እኔ የቤተሰብ ልጅ እንደምትሆን አይኖ ዛት ታድሶ ነው እንደ ዮናስ ጴንጤም አይደለም እንዴ? ጴንጤ አይደለም ታድሶ ነው እንዴ ዮናስ? አንተማ እንደገና ነጠላውን መልበስ አለብህ። ማህተብ እኮ አለ አንገት ላይ ታውቃላችሁ አይደል? ታድሶች ማህተባቸውን እኮ አልበጠሱም። ማህተባቸውን አልበጠሱም። ለማንኛውም ወዳችኋለሁ በጣም። በኋላ ጋራጅ ከገባው በኋላ እገባለሁ። እሺ ሰላም